እሺ በመጀመሪያ ሰላም ነው ሁላችሁ በያላችሁበት በጣም ከልብ አመሰግናለሁ። ፈጣሪ ላለነው እድሜ ጨምርልን፣ ለሞቱት ገነት ያርግልን፣ ለታመሙት ይሻልልን። መጀመሪያ ማለት ፈልጋለሁ። ሁለተኛ መጀመሪያ አብዛኛው ጊዜ ሶሻል ሚዲያ ላይ ጥያቄ ሆነ እየተመላለሰች ያለችው ነገር አንድ ነች። ላይክ ለምን ሽምግልና ይቅርታ አልጠየቅም? አብዛኛው ጊዜ አሮን ሶሻል ሚዲያ ላይ ስለማላወራበት ነገር ይሆናል። አስፈላጊም ሆኖ ስላልተሰማኝ ለማውራትም አልፈልግም ደስ ስለነበረ ነው። እና አሁን ኤክስፕሌን ላደርግላችሁ እወዳለሁ። ይቅርታ በ10,000 ምናምን በተሰበሰበ አሁን ረስቼዋለሁ፣ ግን በዛን ጊዜ 10,000 በተሰበሰበ አይ ቲንክ 10,000 መሰለኝ፣ ከዛም በላይ ሊኖር ይችላል አላውቅም። ግን በተሰበሰበበት መሀል ይቅርታ ጠይቄያለሁ። ግን እኛ የሰው ስለሆነን እንደ ሰው ፍጥር ጥሩ ነገሩን ሳይሆን የሰው ባህሪ ስለሆነ ጥሩ ጥሩ ነገሮችን ደግሞ አይመጡልንም ቲክታክ ላይ። ይሄ ቲክታክ ስራ ነው። ይቅርታ ደግሞ ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታያቸውን ሰዎች ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጠናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሶላችኋል ብዬ እገምታለሁ። ይቅርታ በህዝብ መሀል ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልኬያለሁ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ቅብርጥሴ ነው ሶሻል ሚዲያ ላይ እየሰማቸው ያሉት ነገር። አንደኛ ነገር ታውቁት የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩኝ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳሉ፣ ይሄ ልጅ ጣሊያን ይደርሳሉ ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋውር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ሂውማን ትራፊክ እንደዛ ሰራ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም። አሁን ትንሽ ልጅ አይደለም፣ አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራው ነው። በትርፍ ሰዓቴ ደግሞ ላይ እመጣለሁ፣ እንከሰዋለን፣ ወደሚማርበት ዩኒቨርሲቲ ሪፖርት እናደርጋለን። ያስፈራራት ነበር፣ ይዝትባት ነበር፣ አንጠለጥልሻለሁ ብሏታል። እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ወደ ሀቢባ ቤት ነበር። በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ቃላው ድርጊት ያለው ሰው በራሴ አይፈቅደውም፣ አስተዳደጌ አይፈቅደውም፣ ሃይማኖቴም አይፈቅደውም። ገብታችኋል ብዬ እገምታለሁ። እና ለመክሰስ ችግር የለውም። አይ ሊቭ ኢን ስዊዘርላንድ ገነት የሆነች ሀገር ላይ ነው የምኖረው። ምንም ችግር የለውም። አንድም ሰው ሄዶ ስፖርት ማድረግ ይችላል። ሰው ነኝ፣ እሳሳታለሁ እንደማንም ሰው። ሀበሾች ችግራችን ግን እንደ ጻድቅ ሰው ሁነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል?
እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው፣ ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባችሁ ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባችሁ። ለአንዱ ሰርቶ ለአንዱ የማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቦ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንም ተሽጎጥ ውጭ የሚሄድ ሰው አይደለሁም። በሁለት ሳምንት በአንድ ሳምንት 3 ሀገር 4 ሀገር አውሮፕላን የምዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለኩበት ሀገር ሄዳለሁ። በስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ